ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ የኢትዮጵያ ሕዝብ ቻት የሚደራረግ ወይም የሚጠጣፍ ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር በየቀኑ የምንጠቀማቸውና አሪፍ አሪፍ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በቴሌግራም፣ በኢሞ፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። የተለመዱ አረፍተ ነገሮችን መጽሐፍ ይላል እዚህ ጋር እሱ እንደምታዩት። ኦኬ፣ ልጀምር። አሁን ስራ እየሰራው ነው። አሁን ስራ እየሰራው ነው የሚለውን በእንግሊዝኛ እንዴት እንደምጥፈው ላሳያችሁ። አሁን ስራ እየሰራው ነው። አማርኛው በአንድ ላይ ምን ይላል? አሁን ስራ እየሰራው ነው ይላል። አሁን ስራ እየሰራው ነው። ኦኬ፣ ሁሌም እንደምላችሁ ደግሞ በአንድ ድንጋይ ሁለት ወፍ እንደሚባል እዚህ ጋር አማርኛውንም እንግሊዝኛውንም እያዳበራችሁ ነው ማለት ነው። አሁን የሚለው አ ኤ እንጠቀማለው። ሁ ሁለተኛ ፊደል ስለሆነች ኤች እና ዩ። እዚህ ጋር አንድ ነገር ልበላችሁ። አንደኛ ፊደሎች ቫውል ኢን ይወስዳሉ። ሁለተኛ ፊደሎች ቫውል ዩን ይወስዳሉ። ሶስተኛ ፊደሎች ቫውል አይን ይወስዳሉ። ኦኬ፣ ሶስተኛ ፊደሎች ቫውል አይን ይወስዳሉ። አራተኛ ፊደሎች ደግሞ ቫውል ኤን ይወስዳሉ። አራተኛ ፊደሎች ቫውል ኤን። አምስተኛ ፊደሎች ደግሞ ቫውል ኢን ይወስዳሉ። ስድስተኛ ፊደሎች ምንም የለም። ሰባተኛ ፊደሎች ደግሞ ኦን ይወስዳሉ ማለት ነው። እነዚህን አይምሯችሁ ላይ ማስቀመጥ አለባችሁ። አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። እነዚህን ከያዛችሁ ምንም አትቸገረው ለመጣፍ ማለት ነው። ስለዚህ አን ለመጣፍ ይህን ተጠቀምኩኝ። ሁ የሀዘር ናት፣ ሁለተኛ ፊደል ናት። ይኸው ኤች እና ዩ። ን ስድስተኛ ናት፣ ይህን ብቻዋን። አሁን ስ ስድስተኛ፣ ራ አራተኛ ስለሆነች አርና ኤ፣ ስራ። እ እንጠቀማለሁ። የዋይ ሰ ኤስ ኢ፣ ራ አር ኤ፣ ሁ ኤች ዩ። እየሰራሁ ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ስለዚህ ነው በአንድ ላይ ምን ይላል? አሁን ስራ እየሰራው ነው ይላል። አሁን ስራ እየሰራው ነው። አሁን የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ፣ እየሰራው የሚለውን እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ኦኬ፣ አሁን ስራ እየሰራው ነው። ኔክስት ደግሞ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው የሚለውን እንዴት እንደምጽፈው ላሳያችሁ። ሁሉም ነገር ለበጎ ነው። ኦኬ፣ ሁሉም ነገር ለበጎ ነው። በአንድ ላይ ምን ይላል? ሁሉም ነገር ለበጎ ነው ይላል። በአማርኛው ሁሉም ነገር ለበጎ ነው። ሁ ሁለተኛ ፊደል ናት፣ ኤች እና ዩ። ሉም አሁንም ሁለተኛ ፊደል ናት፣ ኤል እና ዩ። ም ኤም እንጠቀማለሁ። ሁሉም ነ ኤን ኢ፣ ገ ጂ፣ ር አር እንጠቀማለሁ። ነገር ሁሉም ነገር ለ ኤል ኢ፣ በ ቢ፣ ጎ ጂኦ። ለበጎ ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው። ስለዚህ በአንድ ላይ ምን ይላል? ሁሉም ነገር ለበጎ ነው ይላል። ሁሉም ነገር ለበጎ ነው። ኦኬ፣ ሁሉም የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ ለበጎ የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩ። በአንድ ላይ ሁሉም ነገር ለበጎ ነው። ኦኬ፣ ቀጣይ ሌላ ቀን እናወራለን። የሆነን ሰው ሌላ ቀን ማውራት ብትፈልጉ ሌላ ቀን እናወራለን ብላችሁ በቴክስት ብጥፉለት እንደዚህ እንጥፋለን ማለት ነው። ሌላ ቀን እናወራለን። ኦኬ፣ ሌላ ቀን እናወራለን። በአንድ ላይ አማርኛው ይላል ሌላ ቀን እናወራለን። ሌ ኤል ኢ፣ ላ ኤል ኤ፣ ሌላ ቀ ኬኢ፣ ን ኤን እንጠቀማለሁ። ቀን ሌላ ቀን እ እንጠቀማለሁ። ና ኤን ኤ፣ ወ ደብሊው ኢ፣ ራ አር ኤ፣ ለ ኤል ኢ፣ ን ኤን እንጠቀማለን ማለት ነው። እናወራለን። ሌላ ቀን
እናወራለን። ኦኬ። ሌላ የሚለው እንደዚህ ጣፍኩኝ። ቀን የሚለው እንደዚህ ጣፍኩኝ። እናወራለን። በአንድ ላይ ምን ይላል ማለት ነው? ሌላ ቀን እናወራለን ይላል። ሌላ ቀን እናወራለን። ኦኬ። ቀጣይ ደግሞ ዘነቡ የቤት ስራ ሰራች። ዘነቡ የቤት ስራ ሰራች። ኦኬ። አማርኛው በአንድ ላይ ይላል ዘነቡ የቤት ስራ ሰራች ይላል። ዘነቡ የቤት ስራ ሰራች። ዘ ዜዲ ነ ኤኒ ቡ ሁለተኛ ናት። ቢናዩ በአንድ ላይ ዘነቡ የዋይ ቤ ቢ ት ት እንጠቀማለሁ ማለት ነው። ስለዚህ የቤት ስ ኤስ እንጠቀማለሁ። ራ አሬ ስራ ሰ ኤሲ ራ አሬ ች ሲኤች ሰራች። ስለዚህ በአንድ ላይ ዘነቡ የቤት ስራ ሰራች ይላል። ዘነቡ የቤት ስራ ሰራች። ዘነቡ የሚለው እንደዚህ ጣፍኩኝ። የቤት የሚለው እንደዚህ ጣፍኩኝ። ስራ የሚለው እንደዚህ ጣፍኩኝ። ሰራች የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ አባቴ ቦርሳ ገዛልኝ። አባቴ ቦርሳ ገዛልኝ። አባቴ ቦርሳ ገዛልኝ የሚለውን ደግሞ እንዴት እንደምጥፈው ላሳያችሁ። ኦኬ። አባቴ ቦርሳ ገዛልኝ። በአንድ ላይ አማርኛው ምን ይላል? አባቴ ቦርሳ ገዛልኝ ይላል። አባቴ ቦርሳ ገዛልኝ። አ ኤን እጠቀማለሁ። ባ አራተኛ ስለሆነች ቢና ኤ፣ ቴ ቲና ኢ፣ አባቴ ቦ ቢኦ፣ ር አር እንጠቀማለሁ። ሳ ኤስኤ፣ ቦርሳ ገ ጂ፣ ዛ ዜድኤ፣ ል ኤል እንጠቀማለሁ። ኝ ጂን እንጠቀማለሁ ማለት ነው። ገዛልኝ። ስለዚህ በአንድ ላይ ምን ይላል? አባቴ ቦርሳ ገዛልኝ ይላል። አባቴ የሚለው እንደዚህ ጣፍኩኝ። ቦርሳ የሚለው እንደዚህ ጣፍኩኝ። ገዛልኝ የሚለው እንደዚህ ጣፍኩኝ ማለት ነው። አባቴ ቦርሳ ገዛልኝ። ኦኬ። ቀጣይ ደግሞ ስራ መስራት እፈልጋለሁ። ስራ መስራት እፈልጋለሁ የሚለው እንዴት እንደምጥፈው ላሳያችሁ። ስራ መስራት እፈልጋለሁ። ኦኬ። ስራ መስራት እፈልጋለሁ። በአንድ ላይ አማርኛው ምን ይላል? ስራ መስራት እፈልጋለሁ ይላል። ስ ኤስ እንጠቀማለሁ። ራ አርኤ ስራ፣ መ ኤሚ ስ ኤስ እንጠቀማለሁ። ራ አርኤ ት ቲ እንጠቀማለሁ። መስራት እ ኢ እንጠቀማለሁ። ፈ ኤፍ ኢ ል ኤል እንጠቀማለሁ። ጋ ጂኤ ለ ኤል ኢ ሁ ኤች ዩ እፈልጋለሁ። ስለዚህ በአንድ ላይ ምን ይላል? ስራ መስራት እፈልጋለሁ ይላል። ስራ መስራት እፈልጋለሁ። ስራ የሚለው እንደዚህ ጣፍኩኝ። መስራት የሚለው እንደዚህ ጣፍኩኝ። እፈልጋለሁ የሚለው እንደዚህ ጣፍኩኝ። በአንድ ላይ ስራ መስራት እፈልጋለሁ ማለት ነው። ስለዚህ የዛሬ ትምህርታችን የተለመዱ አረፍተ ነገሮችን መጣፍ ነበር። ይሄው አሁን አንድ ሰው መጣፍ ብቻ ሳይሆንም ሲጣፍላችሁም እናንተም ማንበብ አለባችሁ ማለት ነው። አሁን ስራ እየሰራው ነው። እንደዚህ ቢጣፍላችሁ ምን ብላችሁ ታነቡታላችሁ ማለት ነው። አሁን ስራ እየሰራው ነው። ኦኬ። ይሄን ደግሞስ ሁሉም ነገር ለበጎ ነው። ይሄው ሁሉም ነገር ለበጎ ነው። ይህንስ ደግሞ ሌላ ቀን እናወራለን። ይሄው ሌላ ቀን እናወራለን። እዚህ ያለው ደግሞ ዘነቡ የቤት ስራ ሰራች። ዘነቡ የቤት ስራ ሰራች። ኦኬ። እዚህ ያለው ደግሞ አባቴ ቦርሳ ገዛልኝ። አባቴ ቦርሳ ገዛልኝ። ኦኬ። መጨረሻ ላይ ያለው ደግሞ ስራ መስራት እፈልጋለሁ ይላል። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም፣ በቴሌግራም፣ በኢሞ፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ደውሉን፣ ሀይበሉን መማር እንችላለን ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በቃላ አማርኛ በእንግሊዝኛ ለመልመድ ቢበዛ 2 ወር ቢያንስ ደግሞ ፈጣን ለሆነ ሰው በ1 ወርም የሚጨርስ ሰው አለ ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ራሳችሁን አሳምናችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ኤቢሲዲዎችን ትለያላችሁ። ስሞል ሌተር፣ ካፒታል ሌተር፣ ቫውል፣ ኮንሶናንት፣ አናባቢ፣ ተነባቢ የሚባል ነገር አለ። ከዛ ደግሞ የአማርኛውን 34ቱ ፊደሎች ወደ እንግሊዝኛ ተቀየራችሁ ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ሁላችሁም ቀላል እንደሆነ በማሰብ ደጋግማችሁ ፕራክቲስ በማድረግ መማር እንችላለን ማለት ነው። ተልባ